ምንድነው ኮቴለሽም እንዴ? አልተነገጥሽኝ እኮ። ምንድነው አለ? ምን ነው እንደዚህ ደነገጥሽ? አረ አልደነገጥኩም። ከዚህ በላይ እኔ ቆንጆ ሰይጣን አየሽ እኮ ነው የምትመስዪው። እዚህ ጋር እንደቆም ስራ ላየሁሽ እኮ ነው። በይ ተረጋጊ እናቴ። ቆየ ልትሄጂ ነበር? የት ልሄድ ነበር? እዋ ልጠጣ። ስደነግጥ እኮ የት እንደምሄድ ረሳሁት። እና አበባሽን በየሄድሽበት ነው እንደ ይዘሻት የምትሄጂው? እንግዲህ በየሄድሽበት ይዘሹ ከተሽከረከርሽማ በጣም ትወጂዋለሽ ማለት ነው። እንግዲህ የምትወጂውን ሰው የራስሽ ማድረግ በጣም መታደል ነው። እሱ ነበር እያወራሽ ነበርሽው? አረ አይደለም ማኪ፣ እኔ ማንም አላወራውም። ቤተሰብ ደውሎልኝ የኔ ባል የሚል ሴቭ ያለው ቤተሰብ አለ እንደ ያለ ውሃ ልጠጣ። ደግሞ አተኛም እንዴ? አሁን ብሩኬ ጋር የሚሄደው ስልክ ልደውልለት እንዴ? በስመ አብ፣ ምንድነው ኮቴ የለሽም እንዴ? ሰላም ነሽ ግን አለም? በጣም እየደነገጥሽ እኮ ነው። ለምንድን ነው እንደዚህ የምትርበተበችው? ስላላየሁሽ ነው የደነገጥኩት። እሺ እኔ ትደነግጫለሽ ብዬ አላሰብኩም። በጣም ይቅርታ። በስመ አብ። ምን ሆናችሁ? ምንም። እንዴት ነው ምንም ማለት? ምንድነው በሌሊት እዚህ የሚያስቆማችሁ? ውሃ ጠምቶ ልንጠጣ ነው። ሁለታችሁም? አዎ፣ ድንገት እኔ ውሃ ልጠጣ ስነሳ እሷን መጣች። እርግጠኛ ነሽ? አዎ ብሩኬ፣ በቃ ግባ እናተኛ። እሺ እናንተም ግቡ። እሺ እንገባለን። አንተ ግባ። እኔ ምንሽ አለ ላውራሽ ፈልጌ ነበር። ጊዜ አለሽ? እሺ አለኝ። ግን በሰላም? አዎ ሰላም ነው። ማለቴ ትንሽ ጨንቆኝ ነው። እሺ የት እናውራ? አንቺ ክፍል። እሺ ነይ። ታውቂያለሽ አለም፣ ከልጅነቴ ጀምሮ የሴት ጓደኛ አልነበረኝም። ብሩኬ ብቻ ነው ጓደኛዬ። ሁሉንም ነገር ለብሩኬ ነበር ማጋራው። ከሱ ሌላ ማንንም አልፈልግም ነበር። በኋላ ግን ከሱ ጋር ስንራራቅ ሁሉም ነገር በውስጥ የሚያዝ ጀመርኩ። ግን ብታይ በጣም ከባድ ነው። ችግርን መናገር ትልቅ እረፍት አለው። ልክ ነሽ፣ ትልቅ እረፍት አለው። አሁን ስለጨነቀኝ ነው ቢያንስ አንቺ ማውራት የፈለግኩት። እሺ አውሪ። ምንድን ነው የተፈጠረው? ምንድን ነው የሆንሽው ማኪ? የዚህ የብሩኬ ጉዳይ ነው። ሊገባው አልቻለም። ምንም ሊረዳኝ አልቻለም። ምን አደረገሽ ማኪ? ምንድን ነው ሊገባው ያልቻለም? እውነት እኔ ከልቤ ነው የምወደው። እሱ ግን ፍቅረኛ ሳይኖረው እኔ እንድርቀው ብቻ ብሎ ፍቅረኛ አለኝ ይለኛል። ፍቅረኛ ሳለው? እውነትሽን ነው አለም። ብሩኬ ፍቅረኛ አለው? አዎ አለው ማለቴ መሰለኝ። ቆይ አንቺ ይህን እንዴት ልታውቂ ቻልሽ? ብዙ ጊዜ ስልክ ሲያወራ ሰማዋለሁ። አንዳንዴ ደግሞ ይወጣል እሷን ለማግኘት። ወይኔ እኔ እንድርቀው ብሎ ብቻ ፍቅረኛ አለኝ ያለ ይመስሎኝ ነበር። የእውነት አንቺ ታውቂያታለሽ? አንድ ቀን ብቻ ከሩቅ አይቻቸዋለሁ። እውነት? የታየሻት? አስቤዛ ልንገዛ ስንወጣ ባለፈው ከሩቅ አንድ ላይ ሲያወሩ አይቻቸዋለሁ። ቆንጆ ናት ማለቴ ከኔ ታምራለች? ያው ከሩቅ ስለነበረ ፊቷን አላየሁት። በቃ ነገ መሄድ ግድ ነው። ከዚህ በላይ መረበሽ የለብኝም። ጥሩ ሀሳብ። ጥሩ ሀሳብ ነው ማለቴ ጥሩ ሀሳብ አይመስለኝም ነው ያልኩሽ። እሺ ምን ላድርግ ታዲያ? ፍቅረኛ እያለው ምን አድርግ ብዬ ላስጨንቀው አለ? እኔ እንጃ ማኪ፣ እኔ ምንም አላውቅም። ግን እርግጠኛ ነሽ ማኪ ትወጂዋለሽ? ማለቴ አባትሽ ስላለሽ አይደለማ? በጭራሽ። ይሄ ከአባዬ ፍቃድ ውጪ ነው። ብሩኬን በጣም አፈቅረዋለሁ።
አመሰግናለሁ። ደህና ደሪ። ምን አባቴ ነው የማደርገው? ወይኔ አለ አማን ተነስ እንደንስ። ወይ ቃል ይቅርብኝ። በእናትህ ና ተነስ እንደንስ። መደነስ አምሮኝ እንደንስ። እኔ ይቅርብኝ፣ እንደዚሁ ይሻለኛል። እንድ ቁጭ ብዬ መዝናናት ነው የምፈልገው። በቃ ባትችልም አብራችሁ ተነሱ፣ ጨፍርላት። እናንተ ሰዎች ተውኝ፣ ደክሞኛል። የኔ ፍቅር በእናትህ መደነስ አምሮኛል። ሶድ አልችልበትማ እኮ ባትችልም ለመዝናናት ያክል እኮ ነው። በቃ ተነስላት። እኔ አልችልም ቃልዬ፣ እናንተ አብራችሁ ደንሱ። እኔ ካንተ ጋር ነው መደነስ የምፈልገው። ተነስ እባካችሁ ተው። እኔ እንደዚህ ቁጭ ብዬ መዝናናት ነው የምፈልገው። አማን በእናትህ መጨፈር አምሮኛል። ና ተነስ እንደንስ። እንዴት ይላል? ተነሽ እንጂ አንቺ ተነሽ።
ቆይ እኔ እጃቻት ልምጣ። ምን ሆና ነው? አይ ቆይ እኔ ልምጣ። አባት እኮ ሊሆን ይችላል። አታስፈልግ። እኔ ያለሁላት ችግር የለም። ቆይ ያላምኑ ቆይ ማኪን ቢወዳትስ? ቆይ ምንድን ነው የሚሻለኝ? እኔ ብሩክን አንጥቼ መኖር አልችልም። በቃ ልሄድለት። እንዴት በጉጉት ስጠብቅሽ እንደነበር። ወይኔ ዛሬ ማኪ እንዳልተነገረች ማንም አልተነገረኝ አያውቅም። ልቤን አጠፋችሁ እኮ። እኔም እዚህ ሆኜ ስጨነቅ ነው የነበረው። ምንድን ነው የተፈጠረው የኔ ፍቅር? እቺ ሚስት ናታ። በሌሊት ክፍሌ ድረስ መጣ ታልተነግጠኛለች። ሌላ ማን ይሆናል? ምን ያልሽው? ሚስት ነው ያልኩህ። ምን ነው እውነት ነገር ተነግጠኝ። ለዚህ ጫቀነች ነው። በእኔ እዚህ ጋር ሆኜ የተፈጠረውን ሙሉ አስረች። እሺ አይዞሽ። ግን ወደ ሆስፒታል መሄድ አለብን። እንጃ ሆስፒታል እንኳን መሄድ አለባት አይመስለኝም። አይደል እንደ ቃል እኔ እንጃ ምን እንደሆነች። ዋንጭላች። ምንድን ነው የተፈጠረው? አልገባኝም። ለምንድን ነው ወደ ሆስፒታል መሄድ የሌለብን? ምን ይሸታል? ማን ይቺ ልጅ መጠጥ ጠጥታለች። ምን ተቃጠልኩ። እስኪ ጠጪበት። ጠጪ። እሺ እንዴት ነሽ? ደህና ነኝ እትዬ። አይዞሽ እሺ። እኔ ቆንጆ ነይ ቆይ እናተገቡ እናተኝ እኔ አብሬያት እሆናለሁ። እንዴ ኧረ አይሆንም። እንዴ እኔ አብሬያት አድራለሁ። አንቺ ምን በወጣሽና ነው መሬት ላይ ወርቀሽ የምታድሪው? አንቺስ ምን በወጣሽ ቃል እንዴ? ለምን መሬት ላይ ቁጭ ብለሽ ታድሪያለሽ? ማለቴ ኧረ ችግር የለውም። እኔ እኮ እናቷ ነኝ። የምሬን ነው የምልሽ። አንቺ ምንም አትጨነቂ። ልጅሽ ናት አይደል? ችግር የለውም ቃል። እኔ ደስ ብሎኝ ነው ከእሷ ጋር መሆኑ። አታስቢ። ኧረ ችግር የለውም። ለእኔ እኮ ልጄ ናት፣ ግዴታዬ ነው። እሺ በቃ አትጨነቁ፣ ሂዱ በቃ። እውነቷን ነው ቃል። እኛ ገብተን እንተኛ ይሻላል። አዎ ይሻላል ቃልዬ። ቲና በጣም ካመማት ቀስቅሽንና ሆስፒታል እንሄዳለን። በቃ ደህና ደሩ። ደህና ደሩ። ደህና ደሩ። እሺ አትጨናነቂ። እሺ
ታስታውሳለህ ብሩኬ? እኔ እናንተ ልጅ ሆነን ዕቃ ዕቃ ስንጫወት ባልና ሚስት ሆነን በጣም ነበር ደስ የሚለን። ታምናለህ ብሩኬ? እኔ እስካሁን እዛ ጣዕም ላይ ነው ያለሁት። አንተን ሳገባ እንደዛ ደስተኛ እንደምሆን እርግጠኛ ነበርኩ። ከአንተ ጋር ልጅ ስወልድ ማንን እንደሚመስሉ ሁሌ ነበር በጉጉት ማስበው። ብሩኬ ወይ ብሩኬ፣ ከልጅነታችን ጀምሮ የልቤ ንጉስ አንተ ብቻ ነህ። የወደፊቴም አንተ ብቻ ነህ። ይኸውልሽ ማኪ፣ ምንም አትበለኝ። አንተ ያ የልጅነታችን ደስታ ጠፍቶብሃል። ተጫውተን እንዳፈረስነው ቤት ፈርሶብሃል። ከልጅነት ጀምሮ አብረን ስላደግን ብዙ ጊዜ ስላሳለፍን ትወደኛለህ ማለት አይደለም። ስላስጨነኩ ግን በጣም ይቅርታ። አይ አላስጨነቅሽ። እንዴ ምንድነው ማኪ? ወደ ቤቴ ልሄድ። ለምንድን ነው የምትሄጂው? አዲስ መጣ እንዴ? አይ አልመጣም ጋሼ፣ ቤት በሆን ይሻለኛል። ልሄድ ብዬ ነው። ምን አድርጋት ነው አንተ? እኔ ምንም አላደረኳት። እሱ ምንም አላደረገኝም። እኔ ልሄድ ብዬ ነው ጋሼ። ለምንድን ነው የምትሄጂው? የኔ ልጅ አባትሽ በሆን ኖሮ ምንስ ቢከፋሽ ትሄጂ ነበረ? ባላሳደግሽም እኮ አባትሽ ነኝ። እኔ ባዳ ነኝ ማለት ነው እንደዚህ ከፋኝ ብለሽ ሻንጣሽን ይዘሽ ለመሄድ የተነሳሽው? ኧረ አይደለም ጋሼ። ነው እንጂ የኔ ልጅ እንደዛ ባይሆን ኖሮማ የተከፋሽበትን ትናገሪያለሽ እንጂ ሻንጣሽን ይዘሽ ለመሄድ አትዘጋጂም ነበር። እባክህ አባዬ አታስጨንቃት፣ በቃ ትሂድበት። ዝም በል አንተ። አንተ ነህ የዚህ ሁሉ ነገር መነሻ። እሱ ምንም አላደረገኝም ጋሼ። እውነት እኔ ነኝ ልሄድ ብዬ የተነሳሁት። እንግዲያውስ ሂጂ። ከዚህ በኋላ በደረስሽበት አልደርስም። ኧረ ጋሼ እባክህ። እንደዚህ በፍጹም አስቤ አላውቅም ነበር። አንቺ ግን ዛሬ ባድነትሽን ነው ያሳየሽ። ጋሼ እኔ እኮ እባክሽ የኔ ልጅ እሺ ብለሽ ሻንጣሽን ወደ ክፍልሽ መልሽ። አይ ብለሽ ግን ረግጠሽኝ የምትሄጂ ከሆነ መቃብርሽ ላይ አልቆምም፣ መቃብሬ ላይ እንዳትቆሚ። እሺ አልሄድም በቃ ጋሼ። በጣም ይቅርታ። ኩሽ ማኪዬ፣ ስማ አንተ ምን ታቀጥቅራለህ? ሂድ አስገባሽ ሻንጣው። ቆይ ማኪ፣ ለምን ተስፋ ትቆርጫለሽ? ስንት ነገር አልመን፣ ስንት ነገር አቀደን፣ ለምን ወደ ኋላ ትመለሻለሽ? በጣም ይቅርታ ጋሼ። በቃ ማኪ፣ እንደዚህማ መሆን የለብሽም። አዲስስ ቢመጣ ምን ይላል? በቃ አማን ምንም እኮ እስካሁን አላወራም። ከመጣ ሰዓት ጀምሮ እንደዚሁ በሀሳብ ጭልጥ እንዳልክ ነው። የሆንከው ነገር አለ እንዴ? ቲና፣ በህይወቴ ማመን የማልፈልጋቸው ነገሮች ብዙ እየተፈጠሩ ነው። ስለ ቃል ነው አማን? አዎ ስለ ቃል ነው ቲና። ታውቂያለሽ፣ ቃልን በጣም ነው የምወዳት። ላጣት ራሱ እየፈራው ነው ያለሁት። ግን ደግሞ እየተፈጠሩ ያለው ነገሮች በጣም እያስጨነቁኝ ነው። ምን ማድረግ እንዳለብኝ አላውቅም። አማን ነግሬ ነበር ምናምን ብዬ ላስጨንቅ አልፈልግም። ግን ደግሞ የሚታይ ነገር ነው። ቃል ሰርኬን ለሆነ ነገር ነው እየፈለገቻት ያለችው። እባክሽ ተይ ቲና፣ ይህንን ነገር ደግመሽ አትንገሪ። የምወዳት ሴት እንደዚህ አይነት ጭካኔ ውስጥ ናት ብዬ ማመን አልፈልግም። ማመን አልፈልግም ምናምን ብለህ ነገሮችን መሸሽ ወደ ከፋ ጭንቀት ውስጥ ነው እንጂ የሚከት ምንም መፍትሄ አይሰጥም። ቃል ለምን እንደዛ ታደርጋለች? ለማን ብላ? ለማንስ ብላ? እውነቱን ልንገርህ አማን፣ ቃል በጣም ጨካኝ ሴት ነች። በቃ ይሄን ነገር የምታደርገው አንድና አንድ ለገንዘብ ብላ ነው። እኔ ይህንን አላምንም ቲና፣ እውነት አላምንም። መቼም የትናንቱን ነገር አይተህ አላምንም ካልክ እውነቱን ለመጋፈጥ እየፈራክ ነው እንጂ በጣም ግልጽ የሆነ ነገር ነው። እውነት ነው ብዬ ቃልን ከመወንጀሌ በፊት ማናገር እፈልጋለሁ። ምን እንድትል ነው የምትነግራት? አዎ ልክ ነህ አማን ምናምን ብላ እንድትልክ ነው? መቼም እሱን አትጠብቅም አይደል? እውነት አላውቅም ቲና። እንዴት ነው የሚጨንቀው? በፈጣሪ ስም ምንም የሚጨንቅ ነገር የለም አማን። በፍቅር ስም ራስ ወዳድ እንዳትሆን። እኔ ይህንን ቃል ታደርጋለች ብዬ ማመን አልፈልግም። እርግጠኛ ነኝ ቲና ይህንን ነገር ቃል አታደርገውም። እሺ አታደርገውም እንበል። ለምን ሲባል ያንን መጠጣት ትተቻት? እሺ ለምን ሲባል ነው እንደዛ የሚገላለጥ ልብስ የምታለብሳት? እንዴ አንድ እንደ ልጄ ነው ማያት ከምትል እናት እንደዚህ አይነት ነገር አይጠበቅም። እኔ የሚመስለኝ ሰርኬን ለማዝናናት ነው። መንገዱ ትክክል ነው ወይ ካልሽኝ አይደለም። ግን ደግሞ እኔና አንቺ ሆነን መንገዱ ትክክል እንዳልሆነ መንገር አለብን። አማን ፈሪያቱ ነገሮችን ለመጋፈጥ
አንተ እኔ ምንም አላደርግም ብትል ከሆነ እንኳን እኔ እጄን አጣጥፌ ቁጭ አልልም። እቺን ህፃን ስትጫወትባት አላይም። እንዴትም ብዬ አጋለጣታለሁ። እሺ እኔም ዝም ብዬ አላይም እኮ፣ ግን ተሳስታ እንዳይሆን መንገዱን እንምራት ነው ያልኩሽ። እሱን አንተ አድርገው። አንተ ፍቅርን ማዳን ላይ ነህ፣ እኔ ደግሞ ያቺን ህፃን ልጅ ማዳን ላይ ነኝ። እሺ ቃል ዛሬ ደግሞ ምን ለማድረግ እየሞከርሽ ነው? ምን አይነት ችግር ነው ይዘሽብኝ የመጣሽው? የምን ችግር? ኧረ ምንም ችግር የለም። ሁኔታሽ ያስታውቃል። ምንም መረጋጋት አልቻልሽም። የሆነ ጭንቀት ውስጥ ያለሽ ይመስላል። በራስሽ እንድትነግሪኝ ነው የፈለግኩት። እንትን ማለቴ ቃል መጀመሪያ አንቺ ተረጋጊ። መፍትሄ አይጠፋም። እኛ ሰዎች አንድ ችግር ሲፈጠርብን ከመረጋጋትና መፍትሄ ከመፈለግ ይልቅ መጨናነቅ እናበዛለን። ስለዚህ አንቺ ተረጋጊ መጀመሪያ። ኡፍ እንዴ! እቺ ቲና የምትባል ልጅ ምን ላርጋት? እቺ ቀውስ የሆነች ልጅ ነገሮችን በሙሉ እያበላሸች ነው። እንዴ ቃል፣ ስለሷ እኮ ተነጋግረን ወስነንባታል አይደለ? ታዲያ ውሳኔ በሰጠነው ጉዳይ ላይ ይሄን ያህል መጨነቅ ለምን አስፈለገ? እዚህ ደረጃ የደረሰች አልመሰለኝም እንጂ እሱማ ወስነንባታል። ምን ያደረገችው ሌላ አዲስ ነገር አለ? ነገር ምን? ትላንት እኛ ቤት ልታድር መታ ነበር። ከዛን ሰርኬ መጠጥ እንዳጠጣው ታወቀች። እግር በእግር ነገሮችን እየተከታተለች ነው። ምን እንደማደርግ አላውቅም። ይሄ ትልቅ ስህተት ነው ቃል። ይሄ እንደሚፈጠር አውቀሽ መጀመሪያ ነገሮችን ማስተካከል ነበረብሽ። እውነቴን ነው የምልህ። እኛ ቤት እንደምመጣ በፍጹም የማውቀው ነገር የለም። አማን ያለው አማንም ማታለል ደግሞ ለእኔ በጣም ቀላል ነገር ነበር። ግን ድንገት መታ ነገሮችን በሙሉ አበላሸች። እሺ እኔ ቆይ ምን ማድረግ ነው የምችለው? እቺ ልጅ በጣም መስመር እየሳተች ነው። ስለዚህ መፍጠን አለብን። ይቅርታና አዴ፣ የቲናን ሞት ትንሽ ብናዘገየው ጥሩ ይመስለኛል። አሁን ከሞተች ሁሉም ሰው እኛን ነው የሚጠረጥረው። ስለዚህ ትንሽ ቢዘገይ መልካም ይመስለኛል። ጥሩ ሀሳብ ነው። ግን ታዲያ እንዴት ነው ነገሮችን ማስተካከል የምንችለው? እባክህን ቲናን የመግደሉን ነገር ትንሽ እናዘግየው። አሁን ከሞተች መረጃ ለማጥፋት ስል እኔ እንዳስገደልኳት ነው ሁሉም ሰው የሚጠረጥረው። ስለዚህ ትንሽ ይዘግይ። ማለቴ ሰርኬ ወይ እንደ ልጅ ወይ ደግሞ እንደ ሰራተኛ አርጌ እንደተቀበልኳት እስኪያምኑ ድረስ ማለት ነው። ከዛም በኋላ ሁሉንም ነገር እናደርጋለን። ለሰውየውም ንገረው፣ ትንሽ ጊዜ እንዲሰጠን። ሰውየው በጣም በጉጉት እየጠበቀን ነው ያለው ቃል። እንዴት ነው ተጨማሪ ትንሽ ጊዜ ስጠኝ የምለው? እውነቴን ነው የምልህ አዴ፣ ምንም የማውቀው ነገር የለም። ግን የሆነ መላ ፈልግ። በዚህ ሰዓት ሰርኬ ጠፋች ማለት ሁሉም አይን ወደኛ ነው የሚዞረው። ሁሉም መረጃ ደግሞ ወደኛ ነው የሚጠቁም። ስለዚህ ትንሽ እንደምንም ብሎ ጊዜ ይስጠን። ከዛም በኋላ ሁሉንም ነገር እንፈጽማለን። እቺ ሰይጣን የሆነች ልጅ በመንገዴ ቆመች ማለት ነው። ወይኔ እኔ መንገድ ላይ የቆመ ሰው ምን አይነት ቅጣት እንደሚደርስበት አሳያታለሁ። አዴ ሌላው ነገር ደግሞ ከሰርኬ በኋላ የምናሰለጠናቸው ልጆች እኔ ቤት ማሰልጠን አልችልም። ሁሉም አይን ወደ እኔ ነው። ስለዚህ ሌላ ቦታ ይፈለግልኝ። ልክ ነሽ። እሱ ጥሩ ሀሳብ ነው። ሰፋ ያለ ክፍል ይዘጋጅልሻል። በቃ ትጨነቅብኝ የኔ ፍቅር። ሁሉ ነገር እንደ ፈቃድ ይፍቃድ ነው የሚሆነው። እኛ ስለተጨነቀ ምንም እናመጣው ነገር የለም። ሰው ለምንድን ነው ግን ከራሱ ነገር ይልቅ የሰውን ነገር መስማት ማወቅ? ምን አይነት ጭንቀት ውስጥ ነው የገባሁት? ብሩኬ አባትህ ስለአንተ ስለሚያስብ ነው። እሺ አትከፋበት። ተያለሜ እንደዛ አትበይ። እኔ ለራሴ ምኖር ትልቅ ሰው ነኝ። ለምንድን ነው እንደ ሕፃን ልጅ ሊመርጥልኝ የሚሞክረው? እሺ በቃ እሺ፣ እባክህ አትጨነቅ። ያመሃል እኮ። ከዚህ በላይ ምንም የሚያሳምም ነገር አለ? እኔ አንቺን ጥዬ መኖር አልችልም።
ሁሉም ሰው ለምንድን ነው ከአንቺ ሊነጥሉ የሚሞክሩት? ማን ይሰማቸዋል ብለህ ነው የኔ ፍቅር? የኔ ፍቅር አባቴ ሌላ ጭንቀት የሆነ ሀሳብ አምጥቷል። ምንድን ነው? አንቺ ካልተስማማሽ አላረገውም። ያው ላማክርሽ ብዬ ነው እኮ። ምንድን ነው ንገረኝ ብሩክ። አባዬ ከማኪ ጋር እንድትሰራ ይፈልጋል። እና ምን አሰብክ አንተ? እኔ ምንም አላሰብኩም የኔ ፍቅር። ይሄን መወሰን የምትችይው አንቺ ነሽ። እኔ አንቺ ያልሽውን ብቻ ነው ማድረገው። ብሩኬ ጩይ ጩይ እያለኝ ነው። ቆይ ሊያሳብዱን ነው እንዴ? ይቅርታ የኔ እናት፣ ይቅር በይ። አንተ ምን አጠፋክ የኔ ፍቅር? ምንም እኮ ያንተ ጥፋት የሆነው ነገር የለም። በእኔ ምክንያት ነው እንደዚህ የተጨነቅሽው የኔ እናት። ምን አድርጌ ከዚህ ጭንቀት ላስወጣሽ? ከማኪ ጋር እንድትግባቡና የፈለገው? አዎ፣ ግን በአንድ ነገር ተስማምተናል። በምን ተስማማችሁ? ያው የተወሰነ ጊዜ ሰርቼ እኔ ከማኪ ፍቅር ካልያዘኝ ሁሉም ነገር ይቀየራል። እውነት አባት እንደዛ ብሏል? አዎ እንደዛ ብሏል። እንደዛ ከሆነማ ጥሩ ነው የኔ ፍቅር። ነው ወይስ ይከብዳል? ይኸውልሽ የኔ ፍቅር፣ እኔ አንዴ ልቤን ለአንቺ ሰጥቻለሁ። ከአንቺ ውጪ ማንንም ላፈቅር አልችልም። እሺ እንደዛ ከሆነ ተስማማ በቃ። ያው እንግዲህ ማኪ ይሄ ውሳኔ ወደ ትልቅ ውጤት ይገፋናል። በዚህ ልክ ግን እንዲጨነቅ አልፈልግም። ከኔ ከአባቱ ውጪ ማን ይጨነቅለታል? እኔ እኮ እዚህ መስራቱ ጥቅሙ ምን መሰለሽ? የራሳችሁ የሆነ ጊዜ ኖሯችሁ እንድትግባቡ ብዬ ነው። አይደለም እንዴ እኔ ልጅ? ገባኝ፣ ግን በጣም እያስጨነቅ ነው እንዳለን ነው የሚገባኝ። ከዚህ በላይ ደግሞ ካስጨነቅ ነው እንዳይጠላን ነው ፍርሃቴ። አትፍሪ እንጂ ማኪ። እንዴ እናንተ የሚያስፈልጋችሁ ጊዜ ነው። ይኸውልሽ አብሮ ጊዜ በማሳለፍ የማይለወጥ ነገር የለም። ለሱም ደግሞ ጥሩ ነው። ይሄ ነገር ይሻለዋል ዝም ብሎ ጥበብ ምናምን እያለ ከሚንከራተት። እሺ ጋሼ፣ ግን እዚህ መጥቶ ምንድን የሚሰራ? አንቺን ያግዝሽ ማኪ፣ ያሰልጥንሽና ሁሉ ነገር ያግዝሻል። ብሩኬ ፍቅረኛ አለው። እንዴት አወቅሽ? ስለሱ የሚያውቅ ሰው ነው የነገረኝ። ቢኖረውም ለውጥ የለውም። ለውጥ አለው እንጂ ጋሼ። ልቡ ሌላ ሴት ጋር የሆነን ወንድ ነው ያልፈልግም። ከወደዳት ደግሞ ልቡ እሷ ጋር ነው የሚሆነው፣ ከኔ ጋር መሆን አይችልም። እሱ አንቺ በምትሰጪው ፍቅር ይወሰናል። ማኪ አስተውይ፣ ሴት ልጅ እኮ ነሽ። ምን ማለት ነው ደግሞ? ስሚ ማኪ፣ ፍቅር መላመድ ነው። ይኸውልሽ ከአንቺ ጋር ከተላመደ ወደ ሌላ ሰው አያይም። ስለዚህ አሁንም ከዛች ልጅ ጋር ትቶ ከአንቺ ጋር ከተላመደ ወደ አንቺ የማይሆንበት ምንም ምክንያት የለም። እርግጠኛ ሆኜ ልንገርሽ፣ አንቺንም ትቶ ደግሞ ከሌላ ሰው ጋር ከተላመደ ከዛች ሰው ጋር ጥሩ ፍቅር ካገኘ ይላመዳል። ፍቅር መላመድ ነው ማኪ። አይመስለኝም ጋሼ። ወንድ ልጅ ፍቅር ከያዘው ሞኝ ነው ሲባል ነው የምሰማው። እኔን እመኚ ማኪ። እስኪ የራሳችሁ ጊዜ ይኑራችሁ፣ አብራችሁ አሳልፉ፣ ተላመዱ፣ ተገናኙ። ከዛ በኋላ የማይለወጥ ነገር የለም። እኔን እመኚኝ ብቻ፣ እችን ብቻ አድርጊ። ልጅቷስ እሷን መጉዳት አይሆንብንም? እሱ ያንቺ ኃላፊነት አይደለም የኔ ልጅ። እኔ በኋላ ይዤ እመጣዋለሁ። እሱ ያንቺ ኃላፊነት አይደለም የኔ ልጅ። እኔ እሱም በኋላ ይዤው እመጣለሁ። ከአንቺ የሚጠበቀው ቢሮውንና እንደገና ደግሞ ምን ሊሰራ ይችላል የሚለውን ነገር አዘጋጅተች ጠብቂ። ሌላውን ነገር በጠቅላላ በእኔ ጣዩ። ደህና ዋይ። ችግር የለም። እንዴት ዋልሽ? ተሻለሽ? ተይ እያልኩ ጠጥተሽ እኮ ነው ጉድ ያመጣሽብኝ ሰርኬ። ተይ ብለሽ ነበር እንዴት? እንዲያው ሰርኬ አይሆንም ብዬ እኮ ቀምቼሽ ነበር። ትቼሽ ወጥቼ ስመለስ እንደገና እየጠጣሽ ነበር።
ወይኔ ጉዴ! እኔ እኮ ምንም ማስታውሰው ነገር የለም እትዬ። እንዴ ሰርኬ፣ እንደዛ ሰክረሽ ነገሮችን ብታስታውሽ እኮ ነው የሚገርመኝ። እንደዚህ አይነት ግን ሰካራም ነሽ ብዬ አስቤ አላውቅም ነበር። ይኸውልሽ ሰርኬ፣ ቲናን ያስገድጄ እንዳስጠጣዎች ነው እያሰበች አለችው። በዚህ ምክንያት ደግሞ አማንን እያናገረችው። እኔ አንቺን አስገድጄ እንዳስጠጣዎች ካሰቡ የኔና የአማን ትዳር አደጋ ላይ ነው የሚሆነው። በአንቺ ምክንያት ትዳራችን እንዲፈርስ ትፈልጊያለሽ? አረ በጭራሽ እትዬ፣ እኔ አልፈልግም። እኔም እንደማትፈልጊ እርግጠኛ ነበርኩኝ። አንቺ መጥፎ ልጅ አይደለሽ፣ ጥሩ ልጅ ነሽ። ስለዚህ በአንቺ ምክንያት ትዳራችን እንዲፈርስ አታደርጊም። አረ በጭራሽ እትዬ፣ አያቴ በህይወት ሳለች ሌላ ሰውን መጉዳት ጥሩ አይደለም ትለኝ ነበር። ምክንያቱም በህይወት ስንኖር የዘራነውን ነው የምናጭደው። ዋው አስተዋይ አያት ነው ያሉሽ። ስለዚህ ትዳራችን እንዳይፈርስ አንድ ነገር አድርጊልኝ። ምን ላርግልሽ እትዬ? ይኸውልሽ ሰርኬ፣ አሁን ቲናና ማን መተው ይጠይቁሻል ስለመጠጡ። እንዳስጠጣውሽ እንዳትነግሪያቸው። እኔ ትከለክልሽ፣ አንቺ ተደብቀሽ መጠጣትሽን ንገሪያቸው። አረ ችግር የለውም እትዬ፣ እነግራቸዋለሁ። ይኸውልሽ ሰርኬ፣ ቲናና ማን አሁን ይመጣሉ። ትላንት በጠጣሹ ምክንያት ሊያናግሩሽ ማለት ነው። እኔ እንዳጠጣውሽ ካወቁ ከኔ ጋር ይጣላሉ። ራስሽ ፈልገሽ በፈቃደኝነት ተደብቀሽ እንደጠጣሽ ንገሪያቸው። በዛ ላይ ደግሞ እኔ ማጠጭ እኮ ብዬሽ ነበር። ችግር የለውም እትዬ፣ አንቺ አትጨነቂሽ። ጎበዝ የኔ ቆንጆ፣ በጣም ጥሩ ልጅ ነሽ። አመሰግናለሁ። እሺ እሺ እትዬ፣ አመሰግናለሁ። እሺ በጣም አመሰግናለሁ ሰርኬ። በቃ አሁን ቡና ላፍላለሽ፣ ምግብም ልስራልሽ። ከዛን ይሄ ራስ ምታት ድራሹ ነው የሚጠፋው። እሺ እኔ ተኝቼ አስቸገርኩሽ አይደለ እትዬ? እንዴ ሰርኬ፣ እንደዚህ አይባልም። አሞሽ እንጂ እኮ ቀብጠሽ አይደለም የተኛሽው። እሺ የኔ ፍቅር ምሳ እንብላ። እኔ አራበኝም፣ አንቺ ብይ። በቃ ቃል በቃ አንተ ካልበላ እኔም አልበላ። በኋላ አብረን እንበላለን። ሰርኬ በላች? አዎ አሁን በላች። ቡናም ጠጥታለች። ጥሩ አድርገሻል። እውነት አማን፣ ይሄን ጥያቄ ከልብ ነው የጠየከኝ? ቃል ሳትዋሺ ንገሪኝ። ይቺን ህፃን መጠጥ እንደተጠጣ ያደረግሻት አንቺ ነሽ? በጣም አዝናለሁ አማን። ለካ ከትላንት ማታ ጀምሮ እንደዛ ቁጣ ሲል የነበረው ይሄን ነገር በውስጥ ይዘ ነበር። እኔ በፍጹም ነገሮች እንደዚህ ይሆናሉ ብዬ አልጠበቅኩም ነበር። እንደዛ እወድሻለሁ አምንሻለሁ ስትለኝ እኮ ከልብ መስሎኝ ነበር። ለካ ገና ውስጥ የቀረ ጥርጣሬ አለ። ሙሉ ለሙሉ አላመንከኝም። ማወቅ እፈልጋለሁ፣ ንገሪኝ። አንቺ ነሽ እንደተጠጣ ያደረግሻት? አረ እንኳን ነገርከኝ አማን። ይሄን ያህል ጥግ ደረሰ ጭካኔ ያላት ብለህ ስላሰብከኝ በጣም አመሰግናለሁ። እኔ እኮ ጠርጥሬ እንጂ እኮ እርግጠኛ ሆኜ አልነበረም እኮ የጠየኩሽ። ጥርጣሬስ ቢሆን አማን እንዴ ታደርገዋለሽ ብለህ ስላሰብክ አይደል እንዴ ጠየከኝ? እኔ ላይ ሙሉ እምነት ስለሌለህ አይደል እንዴ? ብታምነኝ ኑሮማ ይሄን ጥያቄ አትጠይቀኝም ነበር። ቃል መጠየቅ አልነበረብኝም? ውስጤ ይዤው ከምንቀያየም ነግሬሽ አንድ መፍትሄ ብናመጣ ይሻል ነው። መጠየቅ አልነበረብኝም። እንዴት አያስከፋም አማን? እንዴት በዚህ ትጠረጠረኛል? እንዴት ስትልጅ ምስኪን ላይ እንዴት ታደርጋለች ብለህ ታስባለህ? ምን ሆነሃል? እኔም እኮ ሰብአዊነት ይሰማኛል፣ አዝንላታለሁ። ቃልዬ እባክሽ አታልቅሽ። እኔ እኮ እውነቱን ለማወቅ ነው የጠየኩሽ። ግራ ስለገባኝ ነው በዚህ ልክ የጠየኩሽ። አማን ተው፣ በፍጹም እንዳትነካ። እንደዚህ እንደምታስብ ባቅ ኑሮ ቀድሞውኑ ሸሻለሁ እንጂ በፍጹም አልቀርብም ነበር። በውስጤ እንደወደድኩ ቢቀር ይሻለኝ ነበር። ቃልዬ እባክሽ አታልቅሽ። እኔ በዚህ ልክ ያስከፋሻል ብዬ አላሰብኩም። ግራ ስለገባኝ ነው እኮ የጠየኩሽ። እየወደድኩ ክርቅ ነበር። እውነት ቃል በጣም ይቅርታ።
እኔ ላስከፋሽ አልነበረም እኮ የጠየኩሽ። እስኪ በእኔ ቦታ ሆነሽ አስብ። ምን ላስብ እችላለሁ ቃል? እኔ ግን በአንተ ቦታ ብሆን አማን እንዲህ ያደርጋል ቢሉኝ እንኳን አያረግም ነበር የምልህ። አንተ ግን ቃል ይሄን ታደርጋለች ብለህ ጠረጠርክ። እሷ ነች ያጠጣቻት ብለህ አመንክ። እኔን ኃጢአተኛ አደረግከኝ። በጣም አመሰግናለሁ። ይቅር በይኝ የኔ ቆንጆ። እባክሽ እባክሽ ይቅርታ አድርግልኝ። ተወኝ በቃ አማን፣ በቃ ተወኝ። እኔ የጠየከኝን ጥያቄ ግባና ሳርኬን ጠይቃት፣ እሷ ትነግርሃለች። እኔ ግን ዛሬውኑ ቤትን ለቅቄ እሄዳለሁ። እባክሽ እንደዚህ አትበይ ቃል። በፈጣሪ ይዤሻለሁ። እባክሽ እባክሽ ይቅርታ አድርጊልኝ። በጣም አዝናለሁ አማን። እንዳትከተለኝ። ብሩኬ በጣም አዝኜብሃለሁ። በጣም ከፍቶኛል። አባዬ አንተ አባት ስለሆንክ ህይወትን ቀድመ ስላያት ልክ ነህ ማለት አይደለም። ብዙ ልክ ማትሆንባቸው ነገሮች አሉ። ጭራሽ እኔ ልትወቅሰኝ ነው ብሩክ? እንዲህ ነችና ከእናቷ ሆድ ወጥታ ማለት ይሄ ነው። እኔ እየወቀስኩ አይደለም፣ ግን አንተ ልክ ነኝ ብለህ እያሰብክ ነው ያለው። አንተ የመረጥከው ሁሉ ለእኔ ይሆናል ማለት አይደለም። እንዴት ነው የምትናገረው አንተ ልጅ? እኔ እኮ ነኝ የሚያስፈልግህን እየመረጥኩልህ ያሳደግኩ። ያኔማ ልጅ ነኝ አባዬ። ምን እንደሚያስፈልገኝ ምን እንደማያስፈልገኝ አላቅም ነበር። አሁን ግን ትልቅ ልጅ ነኝ። የህይወትን መንገድ መምረጥ እችላለሁ። አትችልም ብሩክ። ለእኔ ለአባትህ አሁንም ልጅ ነህ። ከኔ ከአባትህ በላይ የሚያስፈልግህን መምረጥ አትችልም። አይ አባዬ፣ አንተ ያልከው ካልሆነ በቃ ሁሉም ሰው ትክክል አይደለም። እኔ ስለ አንተ ነው ማወራው ብሩክ። ይኸውልህ ህይወት ስክነት ትፈልጋለች። የምትመርጠውን ምርጫ በጠቅላላ ሰከን ብለህ ረጋ ብለህ ካልመረጥክ በኋላ መልሶ ዋጋ ያስከፍላል። መውደቅ እንድፈራ አታርገኝ አባዬ። ወድቆ መነሳት እንጂ አልወድቅም ብሎ ግትር ማለት ህይወት አይሆንም። ስክነት ደግሞ በብዙ መውደቅና መነሳት ነው የሚመጣው እንጂ አልወድቅም በማለት አይደለም። ይኸውልህ ብሩክ፣ እኔ ብቻህን ላውራህ የመጣሁት ያንተን ፍልስፍና ልሰማ አይደለም። ማኪ ደግሞ እኛ ቤት የመጣችው ቤት ቸግሯት አይደለም። ስለዚህ እንደፈለክ ተነስተህ ልታባርራት አትችልም። እኔ አላባረርኳትም አባዬ። በቃ ራሷ ናት ትሄዳለች ያለችው። ስትቀየርባት ነዋ። አንተን ብላ መታ ፊትን ካጠቆርክባት ምን ታርግጂ ልጅ? አባዬ እኔ አልፈልጋትም። በቃ እሷ እኔ የራሴ ህይወት አለኝ። በዚህ ጉዳይ እኮ ብዙ ጊዜ ተነጋግረናል አይደለ ብሩክ? አብረሃት ቢሮ ስራህን ስራ፣ ተቀራረባት። የዛ ሰዓት ላይ ፍቅር ካልያዘ አይደለም አንተ እኔ ራሴ ነኝ ከህይወትን ማስወጣት። በደንብ አስብበትና አሳውቀኝ። አማን ሁሉንም ነገር ነገረኝ። እባክሽ በጣም ተናድጄበታለሁ። ለምን ተናደድሽበት? ሁሉንም ነገር ነግሮኛል አላልሽም እንዴ? እሱማ ነግሮኛል። ያልገባኝ ለምን አንቺ በሱ እንደተናደድሽበት ነው። እንዴት ነው ማልናደድበት? ለልጅቷ እኮ መጠጥ ሰጥተሻታል ነው ያለኝ። ስታስቢ ነው እንደዛ አደርጋለሁ? አዎ ይመስለኛል። ምን ማለት ነው ቲና? እና አንቺ ለምን ተናደድሽ? ልጅቷ እኮ ገና ህፃን ልጅ ናት። እንዴት ነው እኔ ለሷ መጠጥ የምሰጣት? አዎ በደንቡ ይመስለኛል። ቆይ አንቺ እንደዛ ነው እንደምታስቢው? አዎ እኔም ይመስለኛል ቃል። አረ በስመ አብ ቲና፣ እንዴት እንደዛ አደርጋለሁ? እኔ በፍጹም አላደርግም። በጣም ጎበዝ ተዋናይ ነሽ ግን ቃል። ይኸውልሽ እኔ አማንን አይደለሁም። እሺ እኔን አትሸውጂኝ። በፍጹም አላረገውም። ይሄ ምንድን ነው? ተናገሪያ ምንድን ነው?